ሰላም ጤና ይስጥልኝ የእንቆቅልሽ ሚዲያ ተከታታዮች እንደምሰነበታችሁ። እንግዲህ በባለፈው ቪዲዮአችን ላይ በዋነኝነት ያለ ምግብና ያለ ውሃ የመኖርን እውነት ተመልክተን ነበር። ዛሬ ደግሞ እስቲ ሌላኛውን ሱዶ ሳይንስ ይሄን ሳይንሳዊ ውስልትና እንመልከት። በባለፈው እንደተነጋገርነው እንግዲህ በቀጣይ ዩፎ ወይንም አንዲፋይን ፍላይንግ ኦብጀክት ስለምንላቸው ክስተቶች ሀሳቦችን እንቀያየራለን ብለን ነበር። እስቲ ባጭሩ ለመመልከት እንሞክር። እንግዲህ ዩፎ የምንለው ወይንም አንዲፋይን ፍላይንግ ኦብጀክት የምንላቸው ነገሮች ምንድን ናቸው ስንል ምንም ማለት አይደለም። በቃ አንድ ምንነቱን የማናውቀው ማንኛውም በራሪ ነገር እንዲህ ነው ብለን መግለጽ ካልቻልነው ዩፎ ነው። በቃ ምንም ሌላ ትንታኔ አያስፈልገውም። ምንም ይምሰል ምንም ጀስት ህይወት የሌለው ነገር ከሆነ ዲፋይን ማድረግ ማንችለው ነገር ከሆነ ዩፎ ነው። አንዲፋይን ፍላይንግ ኦብጀክት ነው። እኛ ዲፋይን ማድረግ አንችልም። ይሄ ነገር እኮ ይሄ ነው፣ ፕሌን ነው፣ ሄሊኮፕተር ነው፣ ጀት ነው፣ ድሮን ነው ብለን ዲፋይን ማድረግ ካልቻለን ምንድን ነው? ዩፎ ነው ማለት ነው። ያ ነው የተቀመጠው። ዋናው ጥያቄ ምንድን ነው? ለምንድን ነው ኤክስትራ ቴሪስትሪያል ጋር ወይንም ይሄ ኤሊያን ላይፍ ጋር ለማገናኘት ሁል ጊዜ የሚሞከረው? ይሄ ሆነ ተብሎ የተደረገ ነገር ነው። አክቹዋሊ ራሱን የቻለ ሳይንሳዊ ውስልትና ነው። የኤሊያን ኤግዚስተንስ ራሱ ማለት ነው ስለተፈለገና ግብ ስላለው የመንግስታት ሚና ያለ መንግስታት ሚና ስላለበት ማለት ነው። አክቹዋሊ አት ሰም ሌቭል ኤንሸንት ሂስትሪ ጋርም ሊገናኝ ይችላል፣ ግን እሱም የራሱ የሆነ ዲፋይን አለው። በሌላ ቪዲዮ መጣበታለን እሱ ላይ። ዛሬ ግን ዩፎ ወይንም አንዲፋይን ፍላይንግ ኦብጀክት ስለምንላቸው አካላት ላይ ያለውን ሀሳብ ብቻ ሼር እናደርግ እና ትልቁ ጥያቄ ምንድን ነው? ለምንድን ነው ኤክስትራ ቴሪቶሪያል የሆኑ ከሌላ ዓለም መጡ ኤሊያን ጋር በማገናኘት ሁልጊዜ እሳቤው እንዲናፈስ የሚደረገው? ራሱን የቻለ ጥያቄ ያለው። እስቲ በታሪክ ውስጥ ማለት ነው በታሪክ ውስጥ ያሉትን ዋና ዋና የምንላቸውን የታሪክ ከዩፎ ጋር በተያያዘ ታሪክ በሚገባ አስምሮ ያለፈባቸውን ክስተቶች እናስታውስና እነሱ ላይ የሚነሱ ጥያቄዎችን በትክክል እንመልከት። የመጀመሪያው የሮዝዌል ኢንሲደንት ነው። በ1947 እንደ አውሮፓውያን አቆጣጠር ኒው ሜክሲኮ አካባቢ ነው ይሄ ነገር ሀፕን ያደረገው እና አንድ ሚስጥራዊ የሆነ ኦብጀክት እዛ አካባቢ ላይ ተከሰከሰ እና የዓይን እማኞች እንደሚሉት ዲስክ መሰል ነገር ነው፣ ፍላይንግ ዲስክ ነው የሚሉ ብዙ የዓይን እማኞች ነበሩ በጊዜው በወቅቱ ማለት ነው። እና ጉዳዩ የሚመለከተው የአሜሪካን ጦር ሰራዊት ወይም ዩኤስ አርሚ መጀመሪያ ላይ ይሄን ክስተት ፍላይንግ ዲስክ ነው የተከሰከሰው ብሎ መግለጫ ሰጥቶ ነበረ። ወዲያውኑ ጉዳዩ እነዚህ ኤክስትራ ቴሪስትሪያል ከሚባሉት ኤሊያን በሌላ ዓለም ይኖራሉ ከሚባሉ ፍጥረታት ጋር እሳቤ ጋር ተገናኝቶ በጣም መነጋገሪያ ሆነ በፐብሊክ እና ብዙም ሳይቆይ የዩኤስ አርሚ አዲስ መግለጫ ወጣና ምንድነው ክስተቱ ምንም አይደለም፣ ምንም ዩፎ የሚባል ነገር የለም፣ ዲስክም ፍላይንግ ዲስክ የሚባል ነገር ምንም የለም፣ ዌዘር ባሉን ነው በቃ እዛ ቦታ ላይ የተከሰከሰው፣ ዌዘር ባሉን ነው የተከሰከሰው፣ በቃ ሌላ ምንም ነገር የለም የሚል መግለጫ ወጣ መልሶ ማለት ነው። እና ብዙ ጥያቄዎችን አስነሳ። የዓይን እማኞች የሚሏቸው ብዙ ነገሮች ነበሩ። እንግዲህ የሮዝዌል ኢንሲደንት ባጭሩ በ1947 የተከሰተው ይሄንን ይመስል ነበረ። እና ሌላኛው የተሰመረበት እና የማይዘነጋው ዩፎ ኢንሲደንት ነው የሚባለው ምንድነው? ባትል ኦፍ ሎስ አንጀለስ ነው። ባትል ኦፍ ሎስ አንጀለስ በ1942 ዓመተ ምህረት ሎስ አንጀለስ ላይ የተከሰተ ኢንሲደንት ነው። ይሄን ኢንሲደንት ቀስ እያለ ተሰናስሎ ነው ወደ ዩፎ ወደሚባለው እሳቤ ያደገው ማለት ነው። እና ይሄ ባትል ኦፍ ሎስ አንጀለስ የሚባለው ፌብሩዋሪ 1942 ላይ የተከሰተው ኢንሲደንት ምንድን ነው ባጭሩ? በወቅቱ እንግዲህ
ሁለተኛው ዓለም ጦርነት የተፋፋመበት ወቅት ነበረ እና ለመጀመሪያ ጊዜ ጃፓን የአሜሪካ ወደብ አካባቢ ላይ ጥቃት ሰንዝራ አሜሪካም ቀጥታ ወደ ሁለተኛው ዓለም ጦርነት ጆይን ያደረገችበት ወቅት ነበረ እና ኢምፔሪያል ጃፓኖች በዩኤስ ሶል ላይ ወይም በአሜሪካ ምድር ላይ ተመሳሳይ አየር ጥቃት ይሰነዝራሉ የሚባል ከፍተኛ ስጋት አለ። ልክ ወደቡ ላይ ሃርቦሩ ላይ እንደሰነዘሩት አይነት ጥቃት ይሰነዝራሉ የሚባል ከባድ ጥቃት ነበረ እና በወቅቱ ልክ እንደ ሎስ አንጀለስ ያሉ ከተሞች በሙሉ በምሽት ራሳቸውን ከአየር ጥቃት ለመጠበቅ በሚል በከፍተኛ ጨለማ እንዲዋጡ ይደረግ ነበረ። ፐርፐዝሊ ምንም አይነት መብራት መጠቀም አይቻልም። ምንም አይነት መብራት በግለሰብም በመንግስትም ደረጃ ምንም አይነት ምክንያቱም እነዚህ ኮስታል ኤሪያ ላይ ያሉ የአሜሪካ ከተሞች ስለነበሩ ያው ውቅያኖሱን አቋርጣ ስትመጣ ፊት ለፊት የምታገኛቸው ትላልቅ ከተሞች መሀል ሎስ አንጀለስ አንዷ ናት እና ይሄ በምሽት በጨለማ እንዲዋጡ ይደረግ ነበረ እና በዛን ወቅት ምን አፕን አደረገ? ፌብሩዋሪ 24 ላይ እንደተለመደው ከተማዋ በጨለማ ተወጣ በነበረበት ጊዜ ያው ከተማዋ በብዙ አየር መቃወሚያ አርትለሪዎች ወይም መድፎች ተጠምዶባት ድንገተኛ ጥቃት ከመጣ ለመከላከል በሚል ሚሊተሪ ኦፕሬሽን ይካሄድባታል። ያው ትጠበቃለች ማለት ነው። ሌሊቱ መብራት እንዲጠፋ ይደረጋል። ታርጌት እንዳይሆኑ እንደ ዛሬ የዘመነ የአየር ላይ ውጊያ ስላልነበረ በወቅቱ ማለት ነው። ያው አውሮፕላኖች ይመጣሉ፣ ቦምብ ነው ጥለው ሊሄዱት የሚችሉት። ማርክ ሊያደርጉት የሚችሉባቸው መንገዶች መሀል ያው ብርሃን ታች ምድር ላይ የሚኖረውም ብርሃን አይተው አካባቢዎችን በመለየት ያጠቃሉ ተብሎ ስለሚታሰብ ከተሞቹን ለመሰወር ነው ወይንም የጥቃት ታርጌቶችን ለመሰወር ነው። ከተሞቹ መብራት እንዳይጠቀሙ ምሽት ላይ የሚደረገው ያኔ ስፔሻሊ ሎስ አንጀለስ እና መሰል ከተሞች ኮስታል ኤሪያ ላይ ያሉ ከተሞች ማለት ነው። እና ምን አፕን አደረገ? ፌብሩዋሪ 24 1942 ላይ እኩለ ሌሊት ላይ ባልታሰበ መልኩ ከተማዋ ጨለማ ተውጣ ባለችበት ሰዓት ላይ እንግዲህ የሚሊተሪዎቹ ግዙፍ ፓውዛዎች ወደ ላይ ተለቀቁ። ከፍተኛ በሆነ ያለ ረፍት በየቦታው የተጠመዱት የአየር መቃወሚያ አርትለሪዎች ወደ ላይ መተኮስ ጀመሩ። ከተማዋ ቅውጥ አለች ማለት በጣም ሰዓታትን የፈጀ ሰዎችም በድንጋጤ ህይወታቸውን እስኪያጡ ድረስ በድንጋጤ ብቻ የሞቱ ሰዎች አሉ በዛ ኢንሲደንት ውስጥ ማለት ነው። ቅውጥ ያለ ቶክስ ተደረገ ማለት አርትለሪዎቹ ብቻ ነው ወደ ላይ የሚተኩሱት በእርግጠኝነት ማለት ነው። እና ያ በጣም የተቀወጠ ኩነት ተፈጠረ። እኩለ ሌሊት ላይ ወደ 9 ሰዓት አካባቢ ነበር ያ ነገር የሆነው። ያው ምሽቱ መንጋቱ አልቀረም፣ ነጋና ኦፊሻሊ ተመቶ የወደቀ ፕሌን የለም። ከፕሌኖች ላይ የተጣለ ቦምብም የለም። ሶ ያ ኢንሲደንት ምን ነበረ የሚባል ጥያቄ አስነሳ፣ ከፍተኛ ውዝግብ ፈጠረ እና እንግዲህ ወዲያውኑ የዩኤስ አርሚ መግለጫ የሰጠው ምን ብሎ ነው? ፎልስ አላርም ነበረ። በቃ የጠላት ፕሌኖች የደረሱብን ወይንም የመጡ መስሎን ነበረ። እነሱ ለመከላከል ከፍተኛ የተኩስ ሩምታ ነበረ፣ ግን ፎልስ አላርም ነበረ። ምንም አይነት የጠላት ፕሌኖች አልነበሩም፣ የተሰነዘረም ጥቃት የለም። ፎልስ አላርም ነበረ ብሎ ነገሩን ሊያስተባብል ሞከረ። ነገር ግን ወዲያውኑ የአይን ምስክሮች እንደሚሉት ከሆነ የተለያዩ ብርሃናት ያላቸው በራሪ አካላት በእርግጠኝነት ነበሩ እና በዚህ መሃል አሁን ላሳያችሁ መሞክረው ኢሜጅ ብቅ አለ። ፎቶግራፍ ኢሜጅ ነው። በትክክል የሚሊተሪው የለቀቀው ግዙፍ ፓውዛ የበራበት አንዳች ግዑዝ የሆነ አካል እንዳለና እሱ ላይ ተኩስ ተከፍቶ ሰማዩም ድብልቅልቅ ብሎ ይታይ ነበረ እና ያ ነገር የተወሰነ አንደኛ ምንድነው እዚህ ኢሜጅ ላይ ከፍተኛ ጥያቄ የሚያነሳው ምንድነው፣ ያው ምንም ከሌለ ብርሃኑ ማለፍ ነው ያለበት፣ ኢንዱም ባናይም ማለት ነው። ነገር ግን
አብዛኞቹ ባውዛዎች ግዙፍ ባውዛዎች ናቸው። ከምድር ወደ ላይ የበሩት አንድ ነገር ላይ አርፈዋል። ብርሃናቸው አላረፈም። ኢሜጁ ብላክ እና ዋይት የድሮ ስለነበረ ግልጽ ብሎ የሚታይ የተለየ ነገር የለውም። ነገር ግን ኢፍ ሰምቲንግ ነገር ላይ አንዳች ነገር ላይ ካላረፈ በስተቀር የዛ ሁሉ ባውዛ ብርሃን ተቆርጦ ብሎክ ሊደረግ አይችልም። አርፏል፣ በትክክል ይታያል ኢሜጁ ላይ እንደምታዩት ማለት ነው። እና ሰምቲንግ ነበረ። ለዚህ ዩኤስ አርሚ የሆነ ነገር እየደበቀ ነው። አንዲፋይን ፍላይንግ ኦብጀክቶች ነበሩ። በትክክል ከፍ ዝቅ ሲሉ ይታዩ ነበረ። በሚተኮሱት አርትለሪዎችም እየተመቱ ምንም አይሆኑም ነበረ እና በትክክል በማይታወቅ በራሪ አካል የአካባቢው ሰማይ ሎስ አንጀለስ ሰማይ ተከቦ ነበረ፣ ወይንም የሎስ አንጀለስ ሰማይ ላይ ተገኝቶ ነበረ። ሚሊተሪውም እነሱ ላይ ነው ጥቃት የሰነዘረው እንጂ ፎርስ አላርም ነው ምንም ነገር ሳናይ ነው የተኮስ ነው። ሎጂካሊም አያስኬድም። አክቹዋሊ የአሜሪካ መንግስት ያወጣው በወቅቱ ዩኤስ አርሚ ያወጣው መግለጫ በወቅቱ ማያስኬድ አይደለም። ሁለት የተኮሰው አይደለም። ምንም ነገር ሳያዩ እንደዛ ከተማ የሚያደበላልቅ የተኩስ ውርጅብኝ ወደ ሰማይ ሲያወርዱ አነጉ የሚለው እሳቤ ውሃ አይደፋም። ሲቀጥል ደግሞ በግለሰቦች ተነስቶ ወዲያውኑ በጋዜጣዎች የተለቀቀው ኢሜጅ መግለጫውን የሚያጣርስ ሆኖ ተገኝቷል። ይሄ ጥያቄ በሎስ አንጀለስ ባትል ኦፍ ሎስ አንጀለስ የሚለው ኢንሲደንት ላይ ሀፕን ያደረገው በ1942 እነዚህን ጥያቄዎች ይዞ አለፈ። አሁንም እንደምታዩት ይሄ አንዳች ነገር በዩፎ ስም አለ ማለት ነው። የሚያሳያችሁ ነገር አለ በትክክል እየሆነ ያለው ነገር ማለት ነው። በጣም ገራሚውና አሁንም ቢሆን መነጋገሪያ የሆነውና ፐርሰናሊ ግፍ ተፈጽሞበታል የምለው ኢንሲደንት ደግሞ በካሽ ላንድረም የሚባለው ኢንሲደንት ነው። ዲሴምበር 1980 ላይ ማለት ነው። ይሄ በጣም አሳዛኝ ኢንሲደንት ነው በእውነቱ ከሆነ። እንግዲህ መንግስታት ያው አንዳንድ ጊዜ አንዳንድ ፍላጎታቸውን ለማሟላት የዜጎቻቸውን ሕይወት አደጋ ላይ እንደሚጥሉ ለማሳየት ሩቅ መሄድ አያስፈልግም። የአሜሪካ መንግስት በተለያዩ ጊዜያት ንጹሃን ዜጎች ላይ ከመድኃኒት ጀምሮ የመሳሪያ መሞከሪያ እንዳረጋቸው የሚገልጹ መረጃዎች ሲወጡ በይፋም ይቅርታ ይጠየቁ አሉ። ለምሳሌ ደሃ ሀገሮች ላይ የፈንጣጣ ቫይረስን ሆን ብላ የስ አሜሪካ ኢንጀክት እያደረገች የደሃ ሀገሮች ዜጎች ላይ እነዛን ሆን ብላ የፈንጣጣ በሽታን ኢንጀክት እያደረገች እንደገና ደግሞ ክትባቶቹን እና መድኃኒቶቹን እንደገና ተሞክረባቸው እንደነበር መረጃ ከወጣ በኋላ ያለፈው የአሜሪካ አስተዳደር ይሄ መረጃ ከወጣ በኋላ ኢንሲደንቱን አምኖ እንደ ሀገር ፕሬዝዳንታቸው ይቅርታ ጠይቋል። በኦባማ ጊዜ ይመስለኛል። አዎ የማስታወሰው ኢንሲደንት ስለሆነ ነው። ለዚህ ይሄ እንደዚያ ነገሮች ያው በአያሌ መንግስታት ውስጥ የተለመዱ ነገሮች ናቸው እና አሁን ይሄ በ1980 በዲሴምበር 1980 ዘካሽ ላንድረም የሚባለው ኢንሲደንት የዩፎ ኢንሲደንት እንዴት ተከሰተ መሰላችሁ? 3 የቤተሰብ አባላት ናቸው እንግዲህ ከሂውስተን ቴክሳስ ከሰሜኑ አቅጣጫ እየመጡ ሳለ አንድ የዳይመንድ ቅርጽ ያለው ወይም በተለምዶ ይሄ ዲስክ የሚመስል የዳይመንድ ቅርጽ ያለው ባዕድ ነገር ከፊት ለፊታቸው ብቅ አለና ከባድ ጨረር ለቀቀባቸው። እነዚህን 3 የቤተሰብ አባላት አንዷ በእድሜ የገፋች ናት፣ አንዷ ጎልማሳ ናት፣ ቤት የምትባለው ጎልማሳ ናት እና የ7 ዓመት ልጅ አብሯቸዋል። የአንድ የቤተሰብ አባላት ናቸው እና ምን ሀፕን አደረገ? ከባድ ጨረር ለቀቀባቸው። ከዛ በኋላ ቆዳቸው መለብለብ ጀመረ፣ ፀጉራቸው መነቃቀል ጀመረ፣ በጣም ቮሚት ያደረጉ ነበረ፣ ዲያሪያም ነበራቸው፣ ከፍተኛ የጤና መቃወስ አጋጠማቸው እና ወዲያውኑ መኪና ውስጥ እንደገቡ ይሄ ባዕድ ነገር ይሄ ሲኤች 47 የሚባል የአሜሪካ ሰራሽ የሆነ አሜሪካ እስከዛሬ ድረስ የምትጠቀምበት ወታደራዊ ሄሊኮፕተር ይሄን ባዕድ ነገር ከቦ ነበር የመጣው የዓይን እማኞች እንደሚሉ እና ይሄም የዚህ
ኢንሲደንት ሰለባ የሆኑት እነዚህ 3 ሰዎች እንደሚገልጹት ይሄን ባዕድ ነገር ከቦ የመጣው አሜሪካ ሰራሽ ወታደራዊ ሄሊኮፕተር ነው። በትክክል አይዴንቲፋይ የተደረገ CH-47 የሚባለው የዩኤስ አርሚ የሚያመርተውና የሚገለገልበት ሄሊኮፕተር ነው ይሄን ባዕድ ነገር ከቦ የመጣው እና እነዚህ 3 ሰዎች ከፍተኛ የሕክምና ክትትል ተደርጎላቸው በከፍተኛ ሁኔታ ተረፉ። ነገር ግን እስካሁን እነዚህ ተጠቂዎች እስካሁን ባለኝ መረጃ ድረስ ስቲል ያኔ የተጋለጡበት ጨረራ ቋሚ የሕክምና ክትትል እንዲያደርጉ አድርጓቸዋል። ያደረሰባቸውን ጉዳት ከፍተኛ ነው። እነዚህ ሰዎች ላይ በተለይ ቤቲ የምትባለው አንደኛዋ በከፍተኛ ሁኔታ ነው የተጎዳችው እና ምናምን አደረገ። ከዓመታት በኋላ ካገገመች በኋላ እነዚህ የአንድ ቤተሰብ አባላት የአሜሪካን መንግስት ፍርድ ቤት አቆሙ። ዋናው ነገር ይሄ ነው። ፍርድ ቤት ሲያቆሙም መነሻቸው የሆነው መሰረታዊ ነገር ምንድን ነው? የአሜሪካ መንግስት ከኛ እውቅና ውጪ የአዲስ መሳሪያ መለማመጃ አርጎናል ብለው ትክክለኛ ክስ አቀረቡ። ይህንንም ማስረጃቸውን ሲያጠናክሩ ይሄ ነገር ዩፎ አይደለም ማለት የተዘገበው ዘገባው ዩፎ ነው። የሆነ አንድ ፍላይንግ ኦብጀክት መጣና 3 ዜጎቻችን ላይ እንደዚህ ያን ነገር አደረገ፣ ጨረራ ለቀቀባቸው። ከዛ ነገርየው ተሰወረ። ነገርየው ተሰውሯል። ግን ነገርየው ሲመጣም ብዛት ያላቸው አሜሪካ ሰራሽ ወታደራዊ ሄሊኮፕተሮች የተጠቀሱት ሄሊኮፕተሮች ከበውት ነበረ። ለዚህ ይሄ ከአሜሪካ መንግስት እውቅና ውጪ የተደረገ አይደለም፣ ለዚህ መንግስት ያልታወቀ መሳሪያ መሞከሪያ አድርጎናል ብለው የአሜሪካ መንግስትን ፍርድ ቤት ገተሩ። የሚገርመው ነገር ከነዚህ 3 ሰዎች ውጪ ከርቀት ሆኖ ይሄንን እነሱ የተደረገባቸውን ነገሮች ይሄንን ዲስክ መሳዩን ዳይመንድ መሳዩን በራሪ ነገርም እንዴት ከመቀስፋት እንደተሰወረም እንዴት እንደመጣ ሰዎቹ ላይ ሁሉን ነገር የተመለከቱ ከ3 የማያንሱ ሌሎች የአይ ምስክሮች ሁሉ ነበሩ። በተለይ አንድ በሞተር ሳይክል ላይ ነበርኩ የሚል ነገሩን ጉዳቱ ከደረሰባቸው ሰዎች ርቀት ላይ ሆኖ የተመለከተ የአይ ምስክር በትክክል አረጋግጧል። ይሄ ከሳሾቹ ያሉትን ነገር ፍርድ ቤት ቀርቦም ቃሉን ሰጥቷል። በትክክል ማየቱን እነዚህ CH-47 ዩኤስ አርሚ ሄሊኮፕተሮችም ነገርየውን ከበውት እንደነበረ በተለያየ አቅጣጫም እንደመጡ ነገርየውም ይህን ጨረራ ግለሰቦቹ ላይ ከለቀቀ በኋላ ከመቀስፈት እንደተሰወረ ወይንም ፈጣን በሆነ እንትን ምንጭቅ ብሎ እንደጠፋ ከእይታ በትክክል ገልጾ ምስክርነቱን ሰጣ። ረጅም ጊዜ ከፈጀ ክርክር በኋላ የአሜሪካ መንግስት አሸነፈ እና የአሜሪካ መንግስት እንዴት አሸነፈ? ሰዎቹ ከሚያወሩት ውጭ ምንም ተጨባጭ መረጃ ሊያቀርቡ አልቻሉም። እነዚህ አሜሪካ ሰራሽ የአሜሪካ መንግስት ንብረት የሆኑ ሄሊኮፕተሮች ይህም ባዕድ ነገር ከበው እንደመጡ ኃላፊነቱን የአሜሪካ መንግስት እንዲወስድ የሚያስችል ተጨባጭ መረጃ አላመጡም በሚል ክሳቸው በአሳዛኝ ሁኔታ ውድቅ ተደረገባቸው። እነዚህ ተጎጂዎች ማለት ነው። ይሄ ኢንሲደንት በዩፎ ኢንሲደንት ውስጥ በጣም አስገራሚና አሳፋሪም ነው አክቹዋሊ ማለት ነው። እና እነዚህ ሁሉ ኢንሲደንቶች ተጨምቀው አንድ ነገር በግልጽ ያሳዩናል። ይሄ ምንድነው? መንግስታት ለአያልነት ሩጫ በሚያደርጉበት ሂደት ውስጥ የተለያዩ ምርምሮችን ያካሂዳሉ። የተለያዩ ምርምሮች ሲካሄዱ ያው ከህዝብና ከዜጎች ጋር ነው። መንግስታት ያው ከዜጎች የተሰወረ ምንም ነገር የለም። የትኛውም አሁን አሜሪካ በግዛቷ ውስጥ ወላ ኤሪያ 51 ላይ ይሁን ዲከልላ ካስቀመጠቻቸው ኤሪያዎች ውጪ ሙከራዎችንም ሆነ እንቅስቃሴዎችን ብታደርግ ሚስጥራዊ ክላሲፋይድ በሆኑ ምርምሮቹ ዙሪያ ከነገሩ እውቀት ባሻገር የዜጎች እይታ ውስጥ የመግባት እድሉና ዜጎችን ተጠቂ የሚሆኑበት አጋጣሚ ሊፈጠር እንደሚችል አይተናል። ይሄ ምንድን ነው? ዩፎ ምናምን የሚባል እሳቤ ከኤሊያን ጋር ተያይዞ የሚቀርብ ምንም አይነት እውነታ የለም። በተጨባጭ ምንም ዩፎ የሚባል ነገር የለም። አሉ ማናቃቸው በራሪው ነገሮች አሉ። ወይዘር ሚሊተሪ ወይዘር ሳይንቲፊክ ፐርፐዝ ይኑራቸው። ነገር ግን በአያሌ መንግስታት በድብቅ ክላሲፋይድ
ሆነው የሚደረጉ ምርምሮችና የነሱ ውጤቶች ናቸው። ከላይ ጠቀስኩላችሁ ሂስቶሪካል ኢንሲደንቶች ሁሉ የሚያሳዩት ሳይንስ ዴሊብሬትሊ እኛ አንዲፋይን ፍላይንግ ኦብጀክት የሚሉት ከሌላ ፕላኔት ጋር ይኖራሉ፣ ተወረርን፣ ከሌላ ፕላኔት በመጡ በራሪ አካላት የሚባሉ ውዥንብሮችን እነዚህ ነገሮች ኮንስፓይሬሲ ሆነው እንዲፈጠሩና እንዲስፋፉ ተደርገዋል። ከዛ በኋላ የሆነ የምርምር ሚስጥራዊ የሆነ ምርምር ኤክስፖዝ በሚሆን ጊዜ ሩጦ ከምን ጋር እንዲለጠፉ ይደረጋሉ። ዩፎ ይሄ ኤክስትራ ቴሬስትሪያል ቢንጎች መተው ወረውን ከሌላ ፕላኔት ከሚለው እሳቤ ጋር ዴሊብሬትሊ እንዲለጠፉ ይደረጋሉ። ከኤሊያን ወይንም ከሌላ ፕላኔት ጋር ይኖራሉ ከሚባሉ አድቫንስድ የህይወት ፎርሞች ጋር ከሚባለው ኮንስፓይሬሲ ጋር ዴሊብሬትሊ እንዲገናኙ ይደረጋሉ። ነገር ግን ውሸት ነው። ምንም አይነት ዩፎ ከሌላ ፕላኔት መጥቶ የሚወረንም ከኛ አድቫንስድ የሆነን ስፒሽስ የለም ብላችሁ እወድ ነበር፣ ግን አሮጋንት አሉን። ወይም ክሉለስ የሆነ አይዲያ ነው። ምክንያቱም እነዚህ ነገሮች ከላይ ያቀረብኩላችሁ ኢንሲደንቶች ሁሉ የሚያሳዩት የተፈጠሩት ሂስቶሪካሊ የተመዘገቡት ማስረጃ ያላቸው የዩፎ ክስተቶች ሁሉ በግልጽ እንደሚያሳዩት ነገሩ በግልጽ የመንግስታቶች ሚስጥር ክላሲፋይድ የሆኑ ፕሮጀክቶች እንደሆኑ ነው። የሮዝዌል ኢንሲደንትን ብንመለከት ምንም ነገር የተከሰከሰ ነገር የለም። ግን ድንገት ተነስቶ አንድ የመንግስት ኦፊሻል የዩኤስ አርሚን የሚያክል መግለጫ ሰጪ አካል በመጀመሪያ ፍላይንግ ዲስክ ነው የኛ ያልሆነ ፍላይንግ ዲስክ ነው ብሎ መግለጫ ከሰጠ በኋላ ትንሽ ቆይቶ መጥቶ ይሄ የዌዘር ባሉን ነው ሲል አንድ ኃላፊነት ካለበት መንግስታዊ አካል ውሃ የሚደፋ ነገር አይደለም። ሲቀጥል ሮዝዌል ኢንሲደንት ላይ እስካሁን ድረስ በሚገርም ሁኔታ የምስክሮች እንደሚሉና ራሳቸውን ችለው በጉዳዩ ላይ ምርመራ ያደረጉ ግለሰቦች እንደሚያስቀምጡት ከሆነ ይሄ ባዕድ በራሪ አካል ሲከሰከስ አካሉ ፈራርሶ በየቦታው ወዳድቆ ነበረ እና ያንን የሜታል ስብርባሪ ፈልገው አግኝተው ምርመራ አካሄደውበት ነበረ እና የሚገርመው ነገር ንብርብሩ ቁራጭ ችን የሚያካክሉ በጣም ጥቃቅን ቁራጮች የዛ የወደቀው አካል የዩኤስ አርሚ የዌዘር ባሉን ነው የሚለው፣ ግን ነገሩን ከዩፎ ጋር የሚያገናኙት አካላት ደግሞ ኖ ከሌላ ፕላኔት የመጣ ኤክስትራ ቴሬስትሪያል ፍላይንግ ዲስክ ነበረ እርግጠኞች ነን ይላሉ። እና ያን እንግዲህ ስብርባሪውን አካሉ ተወስዶ ሲመረመር አክቹዋሊ ያረጋገጠው ነገር ምንድን ነው? ሜታል ሌየር ነው እና የሜታል ሺቱ ሌየር ንብርብር በጊዜው እኛ በደረስንበት ቴክኖሎጂ የሚሰራ አይነት ንብርብር አልነበረም። ያን ያገኙት ሜታል ሺት ላይ ያገኙት ንብርብር ማለት ነው። ይሄ ራሱ አንድ ነገር ያረጋግጣል። ቢያንስ ይሄ ከሌላ ፕላኔት የመጣ ከኛ ፕላኔት ውጭ ባለ ቴክኖሎጂ የተሰራ በራሪ አካል ስብርብር ነው ብለን ባናረጋግጥ እንኳን የአንድ ተራ የዌዘር ባሉን የተሰራበት ሜታሊክ ፓርት እንዳልነበረ ግን ያረጋግጣል። በጣም በጥንቃቄ ረቂቅ በሆነ መልኩ በጊዜው እንዴት ሊሰራ በዛ ዓመተ ምህረት የሚሰር ይሄን ያን ሜታሊክ ንብርብር በዛች ቀጭን ሺት ውስጥ ይሄን ሜታሊክ ንብርብር ኮምባይኔሽን የምናመጣበት ቴክኖሎጂ አልነበረንም ይላሉ። ለዚህ ኦፊሻል ያልሆነ ግን ክላሲፋይድ ለሆነ አድቫንስድ የሆነ ቴክኖሎጂ እየተጠቀሙ የሚሰሩት ሰምቲንግ አለ። ዌዘር ኢት ኢዝ ፎር ሚሊታሪ ፐርፐስ ኦር አደር ፕሮጀክት ግን የመንግስታት ሚስጥር ነው። ይሄ በእርግጥ የአሜሪካ ጦር ሰራዊት የምርምር ውጤት እንደሆነ መናገር ይቻላል። ነገር ግን ክላሲፋይድ ነው፣ ፐብሊክ አይደረግም። ስለዚህ ይሄ የሚያሳየው በትክክል ያንን ነው።
ሌሎች ኢንሲደንቶችም አሉ በእያንዳንዱ። አንደኛው የሚገርመው ነገር እነዚህ ኢንሲደንቶች ሁሌ ሀፕን የሚያደርጉት በሰለጠኑት ዓለማት ነው። በተለይ አሜሪካ ላይ ፎከስ አድርገው ነው። ኢማጂን እንግዲህ ሌላው የዓለም ፓርት አይጎበኝም ወይ በኤሊያኖች የሚል ጥያቄ ያስነሳባቸዋል። ያው ቀልድ ነው እንግዲህ አሜሪካኖች የራሳቸውን የሚስሉበት መንገድ አለ። ግን በእርግጠኝነት ለመናገር የሚያስደፍረው ነገር ቢኖር ውስልትና አለበት። በእያንዳንዱ ኢንሲደንት ውስጥ የአሜሪካ መንግስት ውስልትና አለበት። በተለያዩ አውሮፓ ሀገራትም ሀፕን አድርጓል እነዚያን ነገሮች። ነገር ግን ወታደራዊ የሆኑ ቴክኖሎጂዎች ኦር ሌላ ፕሮጀክቶችም ሊሆኑ ይችላሉ ፐብሊክ እንዳይደረጉ ሀያላን መንግስታት በሚስጥር ሀያልነታቸውን ለማስጠበቅ ወደፊት ለመንደርደር በጣም ሶፊስቲኬትድ የሆኑ አድቫንስ ቴክኖሎጂ ያላቸውን የተለያዩ ምርምሮችን ያደርጋሉ። የነዚህ ምርምሮች ፌለሪቲ የነዚህ ምርምሮች ሙከራ ወቅት የሚከሰቱ ኢንሲደንቶች ናቸው። እነዚህ በእርግጠኝነት ለመናገር የሚያስደፍረው ከምንም አይደለም። ያቀረብኩላችሁ ማስረጃዎች አያይዤ ነው ይሄን እያቀረብኩላችሁ ያለሁት። እንግዲህ የአሜሪካ መንግስት ሄሊኮፕተሮች አንድን ባዕድ በራሪ አካል ያው በማይክሮ ሰከንዶች ውስጥ ከዓይናችሁ ሊሰወር በሚችል ፍጥነት ሊበር የሚችል በራሪ አካል የማያውቁትን ንጉስ አካል እየከበቡ አሜሪካንን ሲዞሩ ልታገኙ አትችሉም። ይሄ ከእውነታ የራቀ ነው እና ኢንሲደንቶቹ ቀልድ አይደሉም። አሁን ያወራሁላችሁ ኢንሲደንቶች እንዳለ ነገር ኤክስፖዝ የተደረጉበት ሁኔታ ነው ያለው። ግን አሁንም ፐብሊካሊ በሀገራችንም ሆነ በመላ ዓለም ሰው አሁንም ዩፎ ይልና ጭንቅላቱ ሁሉ ወደ ኤሊያን ላይፍ ሌላ ዓለም ላይ ይኖራሉ የሚባሉ የሆኑ ጤንዚዛ የመሰሉ አካላት ምናምን ጭንቅላቱ ይዛል። ምንም እንደዚህ አይነት ነገር የለም። ይሄ ግልጽ የሆነ ነገር ነው። ዜሪዝ ነው ዩፎ ሲባል ዩፎ በሉ ዩፎ ተብሎ ሲዘገብ ስሙ ዩፎ ብላችሁ ስትረዱ ግን ሰምቲንግ እኔና እናንተ የማናውቀው ግን ምድር ላይ የሆኑ አካላት በሚስጥር የያዙት የሆነ የምርምር አካል ነው። በቃ እየበረረ ልታገኙ ትችላላችሁ። ፎር ኢንስታንስ ሄሊኮፕተር ካልሆነ እንግዲህ ፕሌን ካልሆነ ድሮን ካልሆነ የምናውቃቸውን የሰው ልጅ በቴክኖሎጂ ያመጣቸውን በራሪ አካላት ካላየን እና ምንነቱን ካላወቅን ኢት ኢዝ ጀስት ዩፎ። በጣም ደግሞ ተጨባጭ የሆነውን እና በጣም አስቂኝ የሆነውን ደግሞ አንድ ኢንሲደንት ልነግራችሁ እወዳለሁ። ለሚረርን ጨምሮ የተለያዩ ሀገራት በ2014 አፍጋኒስታን ላይ የዘገቡት ዘገባ ነበር። ቪዲዮ ነው በእርግጥ ያየሁት እና ምን ይላል የዘገባው ርዕስ ራሱ ዩፎ የአፍጋኒስታንን ቤዝ አጠቃ ይላል ዘገባው። እና ቪዲዮዎቹን ተቀባብለን አይተን ነበር በወቅቱ ትዝ ይለኛል። እና በትክክል ስመለከት አንድ ምን ድሮን ይሁን ኦር ሰምቲንግ ይሁን ግን ትሪያንጉላር ሼፕ ያለው ደብዘዝ ባለ ቪዲዮ ነው። የኔቶ ወታደሮች ናቸው ግራ ገብቷቸው ምንነቱ የቀዷቸው። እንግዲህ አስቡ እንግዲህ የኔቶ ወታደሮች ከሰለጠነው ዓለም የተሰበሰቡ ወታደሮች ራሱ አያውቁትም። እና አንድ ምንነቱ ማይታወቅ በራሪ አካል መጣና የአፍጋኒስታን ግዛት ውስጥ ነው የታሊባንን ወታደራዊ ቤዝ በሚገርም መሳሪያ ዱጋ መልስ ሲያደርግ ያሳያል። ከመቀጽፈት ማለት ነው። ቪዲዮ ዱጋ መልስ ሲያደርጋቸው ይታያል። ፍንዳታው ራሱ ድብልቅልቅ ሲያደርገው አካባቢ ሆነና ኤክስትራ ቴሬስትሪያል ቢንጎች ኤሊያኖች ምናምን ለአሜሪካ ደግፈው ነው ከታሊባን ጋር የሚዋጉት። ይሄ እኮ በቃ ስላቅ ነው እኮ። ምንም ዩፎ የሚባል ነገር የለም። አዎ ዩፎ ነው ያ ጥቃት የሰነዘረው ዩፎ ነው፣ ግን ያያለኑ መንግስታት ነው የኔቶ አባል ሀገራት ነው በዋነኝነት 90% ባለቤትነቱ የዩኤስ አሜሪካ ነው ሊሆን የሚችለው። ምክንያቱም ሙሉ አቅሟንና ትልቁን ቦታ ወስዳ ታሊባን የተዋጋች የነበረችው ዩናይትድ ስቴትስ ኦፍ አሜሪካ ናት። ለዚህ አዲስ የሆነ በራሪ መሳሪያ ሚሊተሪ ፐርፐዝ ያለው ጥቃት ለመሰንዘር የሚሆን ሶፊስቲኬትድ ቴክኖሎጂ ያለው እና ከባድ የማውደም አቅም ያለው በራሪ የማናውቀው በጊዜው እንደውም የድሮን ቴክኖሎጂ ውጊያ ላይ በስፋት የታወቀ ነገር የለም። ግን አሁን የምናውቃቸውን አይነት ድሮን ሲስተም አይደለም። በጣም ለመሬት ቀርቦ ነው ነገርየው፣ ወርዶ ተረጋግቶ ምናምን ነው ሲያደበያቸው የሚያሳየው። አሁንም ገብታችሁ ልታዩ ትችላላችሁ። ኢንተርኔት ላይ ያለ ዩፎ የአፍጋኒስታንን የታሊባንን ወታደራዊ ካምፕ አደበየው በሚል ርዕስ እስካሁን አለ።
ኢንሲደንቱ የተፈጠረውና የተዘገበው በ2014 ዓ.ም ነው። ሰርች ብታደርጉት ኢንተርኔት ላይ ታገኙታላችሁ። እና ኤክስትራ ቴሪስቴሪያል ቢንጎች ኤሊያኖች ምን አገባቸውና በአሜሪካና በታሊባን ጦርነት መሀል ገብተው ታሊባኖችን የሚያደበዩት በዛ መሳሪያ። ይሄ ውሃ የሚያነሳ ነገር አይደለም። ይሄ እንደነገርኳችሁ የአያላን መንግስታት የቴክኖሎጂ እና የመሳሪያ እሽቅድድሞች ውጤት ነው። ዜር ኢዝ ነው ዩፎ ምናምን ብለን ከሌላ ዓለማት ኮንስፓይረሲ ጋር የምናገናኝበት ምንም አይነት ምክንያት የለም። ይሄ ሳይንሳዊ ውስልትና ነው። እንድታስቡት ግን ይፈልጋል። ሁሌም ዩፎ ብላችሁ ከኤሊያን ጋር እንድታገናኙት የተለየ ላይፍ ፎርም አለ ከኛ አድቫንስድ የሆነ የሚለው እሳቤ እንዲሰርጽባችሁ ይደረጋል። መደበቂያ ነው። የኤሊያን ኮንስፓይረሲ እና ዩፎ ኮንስፓይረሲ መደበቂያ ነው። እንግዲህ በቀጣይ ስለ ኤሊያኖች በጣም ግዙፍና ሰፊ ስለሆነ ኤሊያኖች ዙሪያ ቀጣይ ቪዲዮ ይኖረናል። ለዛሬ እዚህ ጋር ይበቃናል። አመሰግናለሁ። ሰላም።